የኤምኤች የምርመራ ውጤታችሁ ዝቅተኛ ነው ተብላችሁ ጭንቀት አድሮባችሁ ሊሆን ይችላል። በሌላ መልኩ ደግሞ ኤምኤች ምንድን ነው የሚል በውስጣችሁ ጥያቄ ፈጥሮባችሁ ሊሆን ይችላል። በእርግጥም የኤምኤች የምርመራ ውጤታችሁ ዝቅተኛ ሆኖ ሊሆን ይችላል። በዚህም የተነሳ የማርገዝ እድላችሁ ዝቅተኛ ነው ወይም ደግሞ ዘገያችሁ እኮ ተብላችሁ ሊሆን ይችላል። አንዳንድ ጊዜ ደግሞ የኤምኤች የምርመራ ውጤታችሁ ከመጠን በላይ ቁጥሩ ከፍ ብሎ በዚህም የተነሳ ብዙ እንቁላል እንዳላችሁና ሁሉ ነገር ሰላም እንደሆነ ተሰምቷችሁ ሊሆን ይችላል። እውነታው ግን ኤምኤች ማርገዝ አለማርገዝን የሚወስን የመጨረሻ ምዕራፍ አይደለም። ኤምኤች የእርግዝና ምርመራም አይደለም። ኤምኤች የስነ ተዋልዶ ጤናን ማወቂያ ብቸኛው መንገድም አይደለም። ሰላም ውድ ቤተሰቦች፣ ዛሬ በዚህ ቪዲዮ ስለ ኤምኤች ምንነት፣ ኤምኤች በስነ ተዋልዶ ጤና ላይ ስለሚጫወተው ሚና፣ ኤምኤች የሚነግረንን እውነታ ደረጃ በደረጃ ትክክለኛውን የኤምኤች እና የኤፍሲ ውጤቶችን በተመለከተ ስለ አንትራል ፎሊክል ካውንት ኤፍሲ ወይም ደግሞ በአልትራሳውንድ የእንቁላል ቆጠራን ምንነት በተመለከተ ኤፍሲ እና ኤምኤች አብረው እንዴት እንደሚሰሩ እንዲሁም ሴቶች የኤምኤች እና የኤፍሲ ምርመራ መቼ ነው ማድረግ ያለባቸው የሚሉትን ከሶስት የማስጠንቀቂያ መልእክቶች ጋር እነግራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስነ ተዋልዶ ጤና መረጃዎችን የማቀርብበት ነው። ታዲያ እንደተለመደው ቪዲዮውን ላይክ እና ሼር በማድረግ አስተያየት በመስጠት ጀምሩ። እንደዚህ አይነት የጤና መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰብ ሁኑ። ለመሆኑ ብዙ ሴቶችን የሚያስጨንቀው ብዙ ሴቶችም ግራ የሚጋቡበት ኤምኤች የምንለው ምንድን ነው የሚለውን አንድ ባንድ ለማየት እንሞክር። ኤምኤች ምህጻረ ቃል ሲሆን አንቲሙለሪያን ሆርሞን በመባል ይታወቃል። ይህ ኤምኤች የምንለው ሆርሞን እንቁላል ከረጢት ውስጥ ካሉ ትናንሽ ፎሊክል የሚመረት ሆርሞን ነው። በነገራችን ላይ እያንዳንዱ የእንቁላል ከረጢት ያም ማለት ሁለቱም ኦቫሪዎች በሺዎች የሚቆጠሩ በጣም ደቃቅ ፎሊክሎች አሏቸው። ታዲያ እነዚህ ፎሊክሎች በውስጣቸው ያላደጉ እንቁላሎችን ይይዛሉ። እነዚህ እያደጉ ያሉ ትንንሽዬ ፎሊክሎች ፕሪአንትራል እና ስሞል አንትራል ፎሊክል በመባል ይታወቃሉ። እነዚህም ኤምኤች የተባለው ሆርሞን ያመርታሉ። ታዲያ ኤምኤች የተባለው ሆርሞን ከደማችሁ ተወስዶ ሲለካ በተዘዋዋሪ ምን ያህል ትንንሽዬ ፎሊክሎች እንዳላችሁና በእንቁላል ከረጢት ውስጥ የቀሩ የእንቁላል መጠኖችን የምናውቅበት ዘዴ ነው። ልብ በሉ፣ ኤምኤች በእንቁላል ከረጢት ውስጥ ያሉ የእንቁላል መጠኖችን እንጂ የእንቁላል ጥራትን አይነግረንም። ለመሆኑ ኤምኤች በሴቶች ስነ ተዋልዶ ጤና ላይ ያለው አስደናቂ ጥቅም ምንድን ነው? ኤምኤች በሴቶች የስነ ተዋልዶ ጤና ላይ የጎላ ሚና ይጫወታል። በተለይም በወር አበባ ዑደት ውስጥ ምን ያህል ፎሊክል ማደግ አለባቸው ወይም ደግሞ መለቀቅ አለባቸው የሚለውን በበላይነት ይቆጣጠራል ወይም ደግሞ ይወስናል። በነገራችን ላይ ኤምኤች ይህንን ሂደት ባይቆጣጠረው ኑሮ ብዙ ፎሊክሎች በአንድ ጊዜ ሊያድጉ ይችላሉ። ይህም የሴቶች ስነ ተዋልዶ ጤና ላይ አሉታዊ ሚና ሊጫወት ይችል ነበር። ነገር ግን ይሄ ሆርሞን ምን ያህል ፎሊክሎች መለቀቅ አለባቸው ማደግ አለባቸው የሚለውን በቀጥታ ስለሚወስን እነዚህ ችግሮች አያጋጥሙ። በዚሁ አግባብ ኤምኤች የሚመረጡና የሚያድጉ ፎሊክሎችን በማመጣጠን የጎላ ሚና ይጫወታል። ብዙ ጊዜ ኤምኤችን በተመለከተ ብዙ ሴቶች፣ ብዙ እናቶች፣ ብዙ እህቶች የሚጨናነቁበት የኤምኤች ቁጥሩን በተመለከተ በሚሰጡ መረጃዎች ነው። ምርመሮች ከተደረጉ በኋላ ከላቦራቶሪ በሚመጡ ቁጥሮች አማካኝነት በጣም ብዙ ሴቶች ቁጥሩ አነስተኛ ሆነ፣ እንደዚህ ሆነ፣ ማርገዝ አልችልም፣ እንቁላሌ አልቋል፣ የእንቁላል ጥራቱ ደክሟል፣ እርግዝና እንዴት ይፈጠራል በሚሉና በተለያዩ ጥያቄዎች ራሳቸውን እየጠየቁ የሚጨናነቁበት ሁኔታ አለ። እህቶች በሚጨናነቁበት ጊዜ አላስፈላጊ ጫና በሚገቡበት ወቅት የቀሩት እንቁላሎች ለከፍተኛ ጫናና ለከፍተኛ ጉዳት ስለሚዳረጉ በዚህ የተነሳ የተለያዩ ጉዳቶች ሊያጋጥሙ ይችላሉ። ስለዚህ ውጤቶችን ከሚመለከተው ሰው በአግባቡ ሰምቶ በአግባቡ ተረድቶ እንዲሁም ደግሞ የሚታገዙ ነገሮችን በአግባቡ ወስዶ የሚቀጥለውን የምርመራ ሂደት የሕክምና አማራጮችን በአግባቡ በማጤን ቀጣይ ያለውን እጣ ፈንታ ተረጋግቶ መወሰን ይመከራል። የኤምኤች መጠን እንደተሰራበት ላቦራቶሪ ሪፈረንስ ሬንጅ እና እንደ እድሜያችሁ የኤምኤች ቁጥሮችም ሊለያዩ ይችላሉ። አንዳንድ ጊዜ ደግሞ የኤምኤች የምርመራ ውጤታችሁ ቁጥሩ ከፍተኛ እንደሆነ ሊያሳይ ይችላል። ከፍተኛ የሆነ የኤምኤች ቁጥር በሚኖርበት ጊዜም ይህም ለማርገዛችሁ ዋስትና ላይሆን ይችላል። ምክንያቱም የኤምኤች ቁጥሩ ከፍተኛ ከሆነ እንደ ፖሊሲስቲክ ኦቫሪያን ሲንድረም ኦር ደግሞ ፒሲኦኤስ የምንላቸውና ሌሎች ችግሮች እንዳሉ በተዘዋዋሪ ሊያሳይ ይችላል። የኤምኤች መጠን በእድሜያችሁና በተሰራበት ላቦራቶሪ ሪፈረንስ ሬንጅ መሰረት የተለያየ ቢሆንም ከአንዳንድ ጥናቶች የተወሰዱ አቬሬጅ አንዲት ሴት ሊኖራት የሚችለው የኤምኤች መጠን ምንድን ነው የሚለውን በተወሰነ መልኩ ለማየት እንሞክራለን። ልብ በሉ ግን እነዚህ ቁጥሮች እንደተሰሩበት ላቦራቶሪ ሪፈረንስ ሬንጅ ሊለያዩ ይችላሉ። ከ20 እስከ 24 ዓመት ባለው ዕድሜ ውስጥ የኤምኤች ሌቭል ከ3 እስከ 6 ሊሆን ይችላል። ከ25 እስከ 29 ዓመት ባለው ዕድሜ ውስጥ ደግሞ የኤምኤች ሌቭል ከ2.5 እስከ 5 ሊደርስ ይችላል። ከ30 እስከ 34 ዓመት ባለው ዕድሜ ውስጥ ደግሞ የኤምኤች ሌቭል ከ1.5 እስከ 4 ሊደርስ ይችላል። ከ35 እስከ 39 ዓመት ባለው ዕድሜ ውስጥ ደግሞ የኤምኤች ሌቭል ከ1 እስከ 2.5 ሊሆን ይችላል። ከ40
እስከ 44 ዓመት ባለው ዕድሜ ውስጥ ደግሞ የኤምኤች መጠን ከ0.5 እስከ 1.5 ሊሆን ይችላል። ከ45 ዓመት በኋላ ደግሞ የኤምኤች ሌቭል ከ0.5 በታች ሊሆን ይችላል። በቀጣይ የምናየው ደግሞ አንትራል ፎሊኩላር ካውንት ወር ደግሞ ኤኤፍሲ ምንድነው የሚለው ነው። አንትራል ፎሊኩላር ካውንት ወር ደግሞ ኤኤፍሲ የምንለው በብልት ውስጥ በሚሰራ አልትራሳውንድ ወይም ደግሞ ትራንስቫጂናል ሶኖግራፊ በምንለው በቀጥታ ፎሊኩሎች የሚቆጠሩበት ሂደት ነው። ይህም በአብዛኛው የወር አበባ ዑደት ከመጣ ከ2 እስከ 5ኛው ቀን ባለው ይሰራል። ታዲያ በቆጠራው ወቅት ከ2 እስከ 10 ሚሊ ሜትር የሚሆኑ ፎሊኩሎች ከሁለቱም እንቁላል ከረጢቶች ወይም ደግሞ ኦቫሪ እያንዳንዳቸው ይቆጠራሉ። እያንዳንዷ በአልትራሳውንድ የምትታየዋ ፎሊክል ነገ እንቁላሉና የመለቀቅ ዕድሏ ሰፊ ነው። ኤኤፍሲ ወይም ደግሞ አንትራል ፎሊኩላር ካውንት የምንለው እንቁላል ከረጢት ውስጥ ምን ያህል ፎሊክሎች እንዳሉ በቀጥታ በአይን የሚቆጠርበትና ምን ያህል እንቁላሎች እንደቀሩ መረጃ የሚሰጥ የምርመራ ሂደት ነው። እንቁላሎች በአልትራሳውንድ በሚቆጠሩበት ወቅት ትክክለኛ የእንቁላል መጠን የምንለው ስንት ነው? ከ15 እስከ 30 የፎሊክል ቁጥሮች በአልትራሳውንድ ቆጠራ ቢገኙ ይህም ከፍተኛ የፎሊክል ክምችት እንዳለ ስለሚያሳይ እንደ ፖሊሲስቲክ ኦቫሪያን ሲንድረም እና ሌሎች ችግሮች ሲኖሩ ከፍ ያለ የፎሊክል መጠን በአልትራሳውንድ ሊቆጠር ይችላል። ከ8 እስከ 15 ፎሊክሎች በቆጠራ ወቅት ከተገኙ ይህም አንዲት ሴት ሊኖራት የሚችል ትክክለኛው የፎሊክል ክምችት ነው። ከ4 እስከ 7 የሚሆኑ ፎሊክሎች በቆጠራ ወቅት ከተገኙ ደግሞ አነስ ያለ የፎሊክል ክምችት እንዳለ ያሳያል። ከ4 በታች ፎሊክሎች በቆጠራ ወቅት ከተገኙ በእንቁላል ከረጢት ውስጥ ያሉ ፎሊክሎች እየተመናመኑ መሄዳቸውን ሊያሳይ ይችላል። ይህንን ግን ልብ በሉ፣ ኤምኤችም ሆነ ኤኤፍሲ እድሜ እየጨመረ ሲሄድ ሁለቱም ቁጥራቸው እየቀነሰ ይሄዳል። ኤምኤች እና ኤኤፍሲ ሁለቱም የተሳሰሩ ናቸው። ኤምኤች በደም ኤኤፍሲ ደግሞ በአልትራሳውንድ፣ ሁለቱም ግን የቀሯችሁን በእንቁላል ከረጢት ውስጥ ያሉ እንቁላሎችን ወይም ደግሞ ፎሊክሎችን ይነግሩናል። የሁለቱም ውጤት አነስተኛ ከሆነ በእንቁላል ከረጢት ውስጥ ያሉት የፎሊክል መጠኖች እየተመናመኑ መሆናቸውን ቀጥተኛ መረጃ ሊሰጥ ይችላል። በምርመራ ወቅት አንዳንድ ጊዜ የኤኤፍሲ እና የኤምኤች ውጤቶች ሊለያዩ ይችላሉ። የኤምኤች እና የኤኤፍሲ ውጤቶች የተለያዩ ከሆነ ሌሎች የሆርሞን ምርመራዎች፣ እድሜያችሁንና የሕክምና ታሪካችሁን መሰረት በማድረግ የሕክምና ውሳኔ ይሰጣል። ከእርግዝና ጋር በተያያዘ የሚደረሱ መላምቶች በአንድ ምርመራ ብቻ መወሰን የለባቸውም። በአጋጣሚ የኤኤፍሲ እና የኤምኤች ውጤታችሁ ዝቅተኛ ቢሆንም እንኳ የተወሰኑ የቀሩ ፎሊክሎች ይኖራል። የሁለቱም የምርመራ ውጤቶች ዝቅተኛ ቢሆኑም እንኳ እንቁላል መለቀቅ አይችልም ማለት አይደለም። በተፈጥሮ ማርገዝ አትችሉም የሚል ድምዳሜም አይሰጡም። በዋናነት የማርገዝ እድላችሁ ከዚህ በታች በዘረዘርኳቸው የተወሰነ ነው። አንደኛ፣ ጥራት ባለው የእንቁላል መጠናችሁ። ይህ ጥራት ያለው የእንቁላል መጠን ከእድሜ ጋር የተያዘ ሊሆን ይችላል። ያም ማለት እድሜ እየጨመረ ሲሄድ የእንቁላል ጥራቱ እየቀነሰ ሊሄድ ይችላል። ሁለተኛ፣ በየወሩ እንቁላል የመልቀቅ አቅማችሁ። ሶስተኛ፣ በወንዱ የዘር ፍሬ ወይም ደግሞ ስፐርም ጥራት። አራተኛ፣ በማህፀን ቱቦዎች እና በማህፀን ግድግዳ ጤንነት። ስለዚህ ማርገዝ ያለማርገዝ እድላችሁ በእነዚህ ነገሮች ላይ የተመሰረተ ነው። የኤምኤች እና የኤኤፍሲ መጠን ከሚጠበቀው በላይ ከሆነ ምናልባት ፖሊሲስቲክ ኦቫሪያን ሲንድረም እና ሌሎች ችግሮች እንዳሉ ሊያሳይ ይችላል። ፒሲኦኤስ በሚኖሩበት ጊዜ ብዙ ፎሊክሎች ሊኖሩ ይችላሉ። በዚህም የተነሳ እንቁላል በዘፈቀደ ይለቀቃል። የወር አበባ ዑደትም የተዛባና ያልተጠበቀ ይሆናል። ስለዚህ ከፍተኛ የሆነ የኤምኤች እና የኤኤፍሲ ውጤት ስላላችሁ ብቻ የማርገዝ እድላችሁ ከፍተኛ ነው ማለት አይደለም። ከዚህ ቀጥሎ ሶስቱን ወሳኝ የማስጠንቀቂያ ምልክቶችን እናያለን። የመጀመሪያው ኤምኤች የእንቁላል ጥራትን አይለካም። የኤምኤች የምርመራ ውጤታችሁ አሪፍ ሆኖ ነገር ግን የእንቁላል ጥራቱ የተጓደለ ሊሆን ይችላል። በዚህም የተነሳ የማርገዝ እድላችሁ አነስ ያለ ሊሆን ይችላል። ሁለተኛ፣ አንድ የምርመራ ውጤት ጥሩ ስላልሆነ ብቻ በጭራሽ አትጨነቁ ወይም ደግሞ አትረበሹ። ሶስተኛ፣ ኤምኤች የማረጫ ጊዜን አይነግርም። የኤምኤች ውጤታችሁን መሰረት በማድረግ መቼ እንደምታረጡ፣ መቼ የወር አበባ እንደሚቆም እንዲሁም ደግሞ ማርገዝ ከመቼ ጀምሮ እንደሚያበቃ አይነግረንም። አነስተኛ የኤምኤች የምርመራ ውጤት እንቁላል ከረጢት ውስጥ ያሉ የፎሊክል መጠኖች አነስተኛ መሆናቸውን ያሳያል እንጂ የማረጫ ጊዜያችሁ መቼ እንደሆነ ምንም አይነት መረጃ አይሰጥም። በመጨረሻ የምናየው ሴቶች መቼ ነው የኤምኤች እና የኤኤፍሲ ምርመራ ማድረግ ያለባቸው። የመጀመሪያው ለማርገዝ ሞክራችሁና እርግዝና እንዲሳካ ብዙ ጥራችሁ ነገር ግን እርግዝና አልሳካ ካለ። ሁለተኛ፣ የተዘበራረቀ የወር አበባ ዑደት ካላችሁ። ሶስተኛ፣ ከዚህ በፊት የእንቁላል ከረጢት ላይ ኦፕራሲዮን አድርጋችሁ ከነበረ። አራተኛ፣ በቤተሰብ ውስጥ ቶሎ ማረጥ ካለ። በአምስተኛ፣ ለአይቪኤፍ ሕክምና እየተዘጋጃችሁ ያላችሁ ሴቶች። ከላይ የዘረዘርናቸው ያለባቸው ሴቶች ኤምኤች እና ኤኤፍሲ ምርመራዎችን ቢያደርጉ ይመከራል። ከዛ ውጭ ግን ሁሉም ሰው ሩቲንሊ ወይም ደግሞ በተለመደው የኤምኤች እና የኤኤፍሲ ምርመራዎችን ማድረግ አይመከርም። ምክንያቱም ምርመራዎችን ካለ ምክንያት ማድረግ ላላስፈላጊ ጫናና ላላስፈላጊ ጭንቀት ይዳረጋል። ሲጠቃለል ኤምኤች እና ኤኤፍሲ በእንቁላል ከረጢት ውስጥ ያሉ
ፎሊክሎችን መቁጠሪያ ዘዴዎች ሲሆኑ ለወደፊት የስነ ተዋልዶ እቅዶች እንደ መነሻ ያግዛሉ። የእናንተን የመጨረሻ ጣፈንታ ግን አይወስኑም። የነገ ህልማችሁንም በጭራሽ አይወስኑም። በተመሳሳይ ተስፋችሁም ላይ ምንም አይነት ተጽዕኖ የላቸውም። ለማርገዝ ያሉ አማራጮችን መረዳት፣ በአግባቡ ማቀድና በጊዜ ውሳኔዎችን መውሰድ ከእናንተ የሚጠበቅ ቁልፍ ተግባር ነው። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ መረጃው ለብዙ ሴቶችም ደርሶ ብዙ ሰዎችም እንዲጠቀሙበት ቪዲዮን ላይክ እና ሼር አድርጉ። እንደዚህ አይነት የጤና መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷንም በማብራት ቤተሰብ ሁኑ። ውድ እናቶች ስለ ኤምኤች እና ኤፍሲ በተመለከተ ያላችሁ ልምድ ወይም ደግሞ የተቸገራችሁበት ነገር ካለ አስተያየት መስጫው ላይ በማስቀመጥ ልምዳችሁን አጋሩ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።